በዛሬው ዝግጅታችን በፍቅር የሚሆን በጓደኝነት በዝምድና የሚሆን በስራ ባልደረባነት ወይም በሌላ አይነት ግንኙነቶች ከጎናችሁ ያለ አንድ ሰው በአንዳች ምክንያት በአንድ የሚሆን ቀስ በቀስ ሲርቃችሁ የኃይል ሚዛኑን ወደ እናንተ ለማዞር ለምን መለማመጥ እንደማይገባ በስነ ልቦናው ዓለም የተረጋገጡ 10 ምክንያቶችን እነግራችኋለሁ። በተለይ ግን አንደኛ፣ ሶስተኛና ስድስተኛ እንዲሁም 10ኛ ላይ የምናያቸው ነጥቦች እጅግ ወሳኝ ናቸውና በተለየ መልኩ ትኩረት እንድትሰጧቸው እመክራለሁ። እነዚህ ምክንያቶች ስትረዱና ተግባራዊ ስታደርጉ የራቃችሁ ሰው በእርግጠኝነት ይጸጸታል፣ ውስጡም በማይመለሱ ጥያቄዎች ይሞላል። የእናንተ ክብርና ስብዕና ደግሞ በእጅጉ ከፍ ይላል። አሸናፊነታችሁና ለራሳችሁ ያላችሁ ክብር ወይም ሰልፍ ሪስፔክት የሚፈተነው ሰዎች ከእናንተ ጋር ሲሆኑ በምታሳዩት ፍቅር ሳይሆን እናንተን ጥለው ለመሄድ ሲወስኑ በምታሳዩት የማይናወጥ እርጋታና ዝምታ ውስጥ ነው። አሁን ዝግጁ ከሆናችሁ ወደ መጀመሪያው ነጥብ እንለፍ። አንደኛ፣ የህልውና ዋጋንና ክብርን ለድርድር አለማቅረብ። አንድ ሰው ከህይወታችሁ ፈቀቅ ለማለት ወይም ሙሉ በሙሉ ለመራቅ ሲወስን በደመ ነፍስ ተገፋፍታችሁ ልመናን፣ ማባበልን ወይም መለማመጥን ምርጫችሁ ስታደርጉ ሳታውቁት በገዛ እጃችሁ የህልውናችሁን ማህተምና የክብራችሁን ዘውድ ለዛ ሰው አሳልፋችሁ እየሰጣችሁ መሆኑን ልትረዱ ይገባል። የራቃችሁን ሰው ስትለማመጡት ከምታስቡት በላይ የልብ ልብ እንዲሰማውና እንዲንቃችሁ የበለጠም እንዲርቃችሁ ታደርጉታላችሁ። ይህ አይነቱ ስሜታዊ መውደቅ ለሌላው አካል የሚያስተላልፈው ግልጽ መልእክት የእናንተ ሙሉ ማንነት፣ ደስታ፣ ሰላምና በህይወት የመኖር ትርጉም የተመሰረተው በሱ ፍቃድና መገኘት ላይ ብቻ መሆኑን ነው። በዚህ ጊዜ በውስጣችሁ ያለው ስነ ልቦናዊ መዋቅር ሙሉ በሙሉ ይናጋና ለራሳችሁ የምትሰጡት ግምት ወይም ሰልፍ ኢሜጅ በእጅጉ ዝቅ ይላል። ይህም በሰውየው አእምሮ ውስጥ የእናንተን ዋጋ ከምንም እንዳይቆጥረውና በቀላሉ እንዲንቃችሁ በር ይከፍታል። በስሜት ልመና ውስጥ የሚገኝ ማንኛውም ስብዕና በራሱ ላይ እምነት እንደሌለው ስለሚያሳይ ማህበራዊ ክብሩን በገዛ እጁ ያረክሳል። ነገር ግን ራስን የማክበርን ጥልቅ ሚስጥር የተረዳ ሰው የራሱን የህልውና ዋጋ በማናቸውም አይነት ውጫዊ ግንኙነቶች ወይም በሰዎች መምጣትና መሄድ ላይ ፈጽሞ ሊመሰረት እንደማይገባ በጽኑ ያውቃል። አንድ ሰው ሲርቃችሁ በታላቅ እርጋታ፣ በበሰለ አመለካከትና በኩራት ዝምታን ስትመርጡ የእናንተ ማንነት በማንም ሰው ፍላጎት ላይ ለድርድር የማይቀርብ ራሱን የቻለ ጠንካራ ምሽግ መሆኑን በተግባር እያረጋገጣችሁ ነው። ይህንን የስነ ልቦና ሉዓላዊነት ስትለማመዱ የሚሄደው ሰው የእናንተን ህይወት ሊያፈርሰው ወይም ሊረብሸው እንደማይችል በጥልቁ ይገነዘባል። ያኔ የራቃችሁ ሰው ራሱን እንዲህ ብሎ ይጠይቃል። የኔ ከሱ ወይም ከሷ መራቅ አንዳችም ስሜታዊ መረበሽና ጉዳት አላመጣበትም ማለት ነው? ይህ ሁሌም ሊመለስ የማይችል ጥያቄ ሆኖ በውስጣቸው ይመላለሳል፣ እንቅልፍም ይነሳቸዋል። ያኔ የኃይል ሚዛኑ ወደ እናንተ ዞረ ማለት ነው። እናንተም በክብራችሁ ላይ የቆማችሁ ጠንካሮች መሆናችሁ በአካባቢያችሁ ሁሉ ይታወቃል። የራስን ዋጋ በሰዎች ምርጫ ላይ አለማስደገፍ ስሜታዊ ነፃነትን ለማግኘትና በማንኛውም ማህበራዊ ግንኙነት ውስጥ የክብር የበላይነትን ለመያዝ የሚያስችል ትልቁ ጥበብ ነው። ሁለተኛ፣ መራቅን እንደ ግልጽ ቋንቋ አምኖ መቀበል። ብዙ ጊዜ ሰዎች አንድ የቅርብ ወዳጅ ወይም ፍቅረኛ ከነሱ ፈቀቅ ሲል ለምን ይሄ ሆነ፣ ምን አጥፍቼ ይሆን በሚሉ ማብቂያ በሌላቸው ጥያቄዎችና ራስን በመውቀስ ማዕበል ውስጥ ተውጠው ይንከራተታሉ። ይሁን እንጂ በጥልቁ ማስተዋል ለሚችል ብስለት ያለው አእምሮ መራቅ በራሱ ምንም አይነት ማብራሪያ ወይም ተጨማሪ ትርጉም የማይፈልግ እጅግ በጣም ግልጽና ቀጥተኛ የሆነ የድርጊት ቋንቋ መሆኑን መረዳት አያቅተውም። ሰውየው ርቀቱን በፈጠረበት ቅጽበት ቦታ እንደማይፈልግ፣ ለግንኙነቱ ዋጋ እንደማይሰጥ ወይም ደግሞ የእናንተን ግዙፍ ማንነት ለመሸከም የሚያስችል በቂ ስነ ልቦናዊ አቅም እንደሌለው በድርጊቱ እየመሰከረ መሆኑን ማወቅ ይገባል። ይህንን ግልጽ የድርጊት ቋንቋ ወደ ጎን በመተው በግድ ቃላዊ ማብራሪያ እንዲሰጣችሁ መለማመጥ ወይም ሁኔታውን ለመቀየር መሞከር እውነታውን በድፍረት ለመጋፈጥ ካለመቻል የሚመጣ የስሜታዊ ደካማነት ምልክት ነው። ጥልቅ የሆነ የውስጥ ብስለት ያለው ግለሰብ ሰዎች በድርጊታቸው የሚናገሩትን እውነት እንደ ትልቅ መረጃ ወስዶ በጸጥታ ይቀበላል እንጂ በልመና ለመመለስ አይሞክርም።
መራቅን እንደ ግልጽ መልእክት አምኖ መቀበልና ያለምንም ጩኸት የራስን ጉዞ መቀጠል አላስፈላጊ ከሆነ የአእምሮ ውጥረትና የስሜት መበታተን ራስን የመጠበቂያ ታላቅ ጥበብ ነው። ይህንን እውነት በተቀበላችሁ ቁጥር ከሰዎች ከንቱ ድራማዎች ራሳችሁን ነፃ ታደርጋላችሁ። ሶስተኛ፣ መለማመጥ ንቀትን እንጂ ፍቅርን እንደማያመጣ ጠንቅቆ ማወቅ። በሰው ልጅ የስነ ልቦና ተፈጥሮና ማህበራዊ ግንኙነቶች ውስጥ አንዱና ዋነኛው የማይናወጥ ህግ የሚያባረረውን መሸሽ የሚሸሸውን ደግሞ ማባረር የሚለው ስውር የአእምሮ አሰራር ሂደት ነው። አንድ ሰው ከእናንተ ህይወት ርቆ ለመሄድ ሲወስን እሱን ተከትላችሁ ስትሮጡ፣ መልእክት ስታበዙ ወይም ስትለማመጡ በዛ ሰው አእምሮ ውስጥ የምትፈጥሩት ስሜት ፍቅር ወይም ናፍቆት ሳይሆን ፍጹም ንቀት ነው። ልመና ወይም መለማመጥ የሰው ልጅ የመሳብ አቅም ሙሉ በሙሉ የሚያጠፋ ከመሆኑም በላይ የሚሸሸው ሰው በእናንተ ላይ ያለው አመለካከት እጅግ የወረደና ዋጋ ቢስ እንድትሆኑ የሚያደርግ አስከፊ ስሜታዊ ወጥመድ መሆኑን ማወቅ ያስፈልጋል። የሰው ልጅ አእምሮ በተፈጥሮ ራሱን ዝቅ አድርጎ የሚለምነውን በራሱ መቆም የማይችለውንና ጥገኝነት የሚያሳየውን አካል ትልቅ ቦታ ሰጥቶ በአክብሮት ሊመለከተው ፈጽሞ አይችልም። እውነተኛ ፍቅር፣ ጓደኝነትና ጥልቅ ማህበራዊ አክብሮት ሊመነጩ የሚችሉት በሁለቱ ወገኖች መካከል ካለው ነፃነት፣ እኩልነትና የባህሪ ልዕልና እንጂ ከመለመን አይደለም። ስለዚህ አንድ ሰው ሲርቃችሁ መለማመጥን ሙሉ በሙሉ በማቆም ራሳችሁን ስታገሉ ሳታውቁት በሰውየው ዘንድ ሊኖር የሚችለውን ንቀት ወደ ትልቅ አክብሮትና ጸጸት እንዲቀየር ታደርጉታላችሁ። አራተኛ፣ የመቋጫ ወይም ክሎዠር ሱስን መስበርና ማብራሪያ ለመጠበቅ። ሰዎች አንድ ግንኙነት ሲሻክር ወይም የቅርብ ሰው ሲርቃቸው ራሳቸውን የሚያታልሉበት ዋነኛው ሰበብ የመጨረሻ መቋጫ ወይም ክሎዠር ማግኘት ስለምፈልግ ብቻ ነው የምጠይቀው የሚለው ስውር ሰበብ ነው። ነገር ግን በጥልቁ ሲመረመር ይህ የመቋጫ ፍላጎት ከእውነተኛ ምክንያት ፍለጋ የመነጨ ሳይሆን አእምሯችን ከለመደው ስሜታዊ ሱስና ትስስር በቀላሉ ለመላቀቅ ባለመፈለጉ የሚፈጥረው የስሜት መረብ ነው። ለራሱ ከፍ ያለ ክብር ያለውና በአስተሳሰቡ የበሰለ ሰው የማንነቱን መቋጫም ሆነ ሰላም ከሌላው ሰው አንደበት ወይም ፈቃድ ፈጽሞ ሊጠብቅ እንደማይገባው ጠንቅቆ ያውቃል። የሌላው ሰው ርቆ መሄድና ክፍተት መፍጠር በራሱ ሕይወት ለእናንተ የሰጠቻችሁ ትልቁ ግልጽነቱ የተረጋገጠና የመጨረሻው መቋጫ መሆኑን በሚገባ መረዳት ያስፈልጋል። የራቀውን ሰው ድርጊት ለመተንተን፣ ለማሳመን ወይም ደግሞ ስህተቱን ለማረም መሞከር የራስን ውድ ውስጥ ሰላም ለሌላ ሰው አሳልፎ መስጠት ነው። ያለምንም ቃላዊ ማብራሪያና ድርድር ግንኙነቶችን አቋርጦ መውጣት መቻል የእናንተን ስሜታዊ ነፃነትና በማንኛውም ውጫዊ ግፊት ሊደፈር የማይችል ግዙፍ የስነ ልቦና ጥንካሬ የሚያሳይ እጅግ የላቀ መገለጫ ነው። አምስተኛ፣ የሰዎችን የመሄድ ነፃነት ሙሉ በሙሉ ማክበር። እውነተኛ ፍቅር፣ ጤናማ ጓደኝነትም ሆነ ማናቸውም አይነት ዘላቂ ማህበራዊ ትስስሮች ሊገነቡ የሚችሉት በግለሰቦች ሙሉ ነፃነት፣ ፈቃደኝነትና እርስ በርስ የመሳሳብ ኃይል ብቻ ነው። አንድ ሰው ከእናንተ ህይወት ፈቀቅ ለማለትና ርቀቱን ለመጠበቅ ሲመርጥ ያንን ምርጫውን ያለምንም ቅድመ ሁኔታና ግጭት ማክበር የከፍተኛ የንቃተ ህሊና ብስለት ውጤት ነው። ሰዎችን በግዴታ በመለማመጥ ወይም በልመና ከጎናችሁ ለማቆየት መሞከር የእነሱን ሰብአዊ ነፃነት ከመጋፋቱን ባለፈ የራሳችሁን ውድ ህይወት በሐሰተኛ ግንኙነት ላይ መገንባት ማለት ነው። የሚሄደውን ሰው ወይም የሚርቀውን ሰው በፈቃዱ እንዲሄድ በሩን በሰፊው ከፍቶ በጸጥታ መሸኘት በራሳችሁ ዓለም ውስጥ የራሳችሁ ሉዓላዊ መሪ መሆናችሁን የሚያሳይ ድንቅ የባህሪ ልዕልና ነው። በልመናና በመለማመጥ የሚቆይ ሰው መቼም ቢሆን የእናንተ እውነተኛ አጋር ሊሆን እንደማይችልና የቆየውም በእውነት ላይ ባልተመሰረተ ስሜት መሆኑን ማወቅ ያስፈልጋል። የሰዎችን የመሄድ ነፃነት ሙሉ በሙሉ ስታከብሩ ሕይወት እናንተን ከማይመጥኗችሁ ደካማ ስብዕናዎች በነፃነት እንድትላቀቁ የፈጠረችላችሁን ትልቅ ዕድል በብልሃት እየተጠቀማችሁበት መሆኑን በደንብ ያሳያል። ስድስተኛ፣ የዝምታና እርግፍ አድርጎ የመተው አስፈሪ ኃይል። አንድ ሰው ከእናንተ ርቆ ለመሄድ ሲወስን በውስጡ በጥልቅ የሚጠብቀው የእናንተን የተለመደና ተራ የሰው ልጅ ምላሽ ነው። ይህም እንድትደውሉ፣ እንድታዝኑ ወይም እንድትለምኑት ነው።
ነገር ግን እናንተ በተቃራኒው ፍጹም የሆነ ዝምታን ስትመርጡና ሰውየው ከነጭራሹ በሕይወታችሁ ውስጥ እንዳልነበር አድርጋችሁ በእርጋታ ስትተውት በዛ ሰው አእምሮ ውስጥ የምትፈጥሩት ስነ ልቦናዊ መናወጥ እጅግ አስፈሪ ነው። የእናንተ ጸጥታ ከማንኛውም ትልቅ ጩኸት በላይ ኃይለኛ ድምፅ ሆኖ በሰውየው ሕሊና ውስጥ ያለማቋረጥ ያንጸባርቃል። የእናንተ አለመረበሽ፣ በራስ መተማመንና ያለምንም እንከን ሕይወታችሁን በተሻለ ጥራት መቀጠል የራቀው ሰው የወሰነው ውሳኔ በጥልቅ ጥርጣሬ እንዲመለከት ያደርገዋል። ይህ ስልት የሚነግረን ትልቁ እውነት ዝምታ የተሸናፊነት ምልክት ሳይሆን እጅግ የላቀ የኃይልና የቁጥጥር መገለጫ መሆኑንና የሚሄደውን ሰው የማንነት መሰረት የሚያናጋ መሆኑን ነው። ፍጹም በሆነ ዝምታና በእርጋታ ውስጥ ሆኖ ነገሮችን መተው መቻል ስሜታዊ ሉዓላዊነታችሁና ጥንካሬያችሁ በአካባቢያችሁ ባሉ ሰዎች ዘንድ በአክብሮት እንዲታይ ያስገድዳል። 7ኛ የጠፋውን ቦታ ለተሻለ አቅም ክፍት ማድረግ። አንድ ሰው ከሕይወታችሁ ሲርቅ ያ ሰው ይዞት የነበረው ስሜታዊ ቦታ፣ ጊዜና ውስጣዊ ጉልበት ሙሉ በሙሉ ባዶና ክፍት ሆኖ ይቀራል። ይህንን ክፍተት ተከትሎ በማባረርና በመለማመጥ አሮጌውንና የማይጠቅመውን ጉልበት ከማባከን ይልቅ የራቀውን ሰው ሙሉ በሙሉ በመተው ቦታውን ንጹሕ ማድረግ ያስፈልጋል። ይህንን ክፍት ቦታ ለእናንተ የተሻለ ጥልቅ ለሆነና የእናንተን ግዙፍ ማንነት ለሚመጥን አዲስ ግንኙነት ወይም ትልቅ የሥራ ስኬት ክፍት ማድረግ የብልሆች ምርጫ ነው። መለማመጥ ማለት ይህንን አዲስ አቅምና ሕይወት ያዘጋጀችላችሁን የተሻለ ዕድል በራሳችሁ እጅ መግፋትና መዝጋት ማለት እንደሆነ ልትረዱት ይገባል። ሰዎች ከሕይወታችሁ ሲርቁ ሕይወት እናንተን ከማይመጥኗችሁና ጉዟችሁን ከሚያስተጓጉሉ ሰዎች እያጸዳቻችሁ መሆኑን ተረድታችሁ በደስታ መሸኘት አለባችሁ። 8ኛ ማባረርን ማቆምና የኃይል ሚዛንን አለማዛባት። በማናቸውም አይነት ማህበራዊ ግንኙነቶች ውስጥ ስውርና ረቂቅ የሆነ የስነ ልቦና የኃይል ሚዛን ወይም ፓወር ዳይናሚክ ሁልጊዜም በሥራ ላይ እንዳለ ይቆያል። አንድ ሰው ሲሸሽና እናንተ ስታባረሩት ሙሉን የኃይል ሚዛንና የበላይነት ስልጣን ለሚሸሸው ሰው አሳልፋችሁ እየሰጣችሁት መሆኑን ልትገነዘቡ ይገባል። በዚህ ጊዜ እናንተ ተከታይ፣ ደካማና ተገዢ ስትሆኑ፣ የሚሸሸው ሰው ደግሞ የእናንተን ሕይወት የሚወስንና የሚቆጣጠር የበላይ ኃይል ሆኖ እንዲሰማው ያደርጋል። ነገር ግን መለማመጣችሁን ሙሉ በሙሉ አቁማችሁ የራሳችሁን ሉዓላዊ መንገድ በኩራት ስትይዙ ይህ የተዛባ የኃይል ሚዛን በቅጽበት መቆሙ አይቀሬ ነው። ሰውየው እናንተን በስሜት መቆጣጠር እንደማይችልና የእናንተም የሕይወት አቅጣጫ በሱ ፍላጎት ላይ ጥገኛ እንዳልሆነ ሲገነዘብ በመካከላችሁ ያለው አመለካከት ይቀየራል። ይህንን ሚዛን ጠብቆ ማቆየት የሚቻለው የሌሎችን መሄድ በጥልቅ እርጋታ በመቀበልና የራሳችሁን የኃይል ማዕከል አሳልፎ ባለመስጠት ብቻ ነው። 9ኛ በራስ ስሜት ላይ ፍጹም የሆነ የውስጥ መሪነትን ማሳየት። ሰዎች ከሕይወታችሁ ሲርቁ በስሜት መነዳት፣ ማልቀስ፣ መቆጣት ወይም መለማመጥ በራሳችሁ ውስጣዊ ስሜት ላይ ምንም አይነት መሪነት እንደሌላችሁ የሚያሳይ ጥልቅ ምልክት ነው። የራሱን ውስጣዊ ስሜት በአግባቡ መግራትና መቆጣጠር የማይችል ሰው ሌሎች ሰዎችንም ሆነ የሕይወቱን ታላላቅ ውሳኔዎች መምራት አይችልም። በመለያየት ፈተና ውስጥ ጸጥታን፣ መረጋጋትንና ያለማንም እርዳታ በራስ መቆምን መምረጥ የላቀ የስሜት ብልህነት ወይም ኢሞሽናል ኢንተለጀንስ ማረጋገጫ ነው። ራሱን በሚገባ የገዛና የስነ ልቦና መሪነቱን ያረጋገጠ ሰው የሌሎችን መሄድ እንደ አንድ ተፈጥሯዊ ክስተት አይቶ ያልፈዋል እንጂ በስሜት ማዕበል ውስጥ አይሰምጥም። ይህ የስሜት ብስለት እናንተን በማንኛውም ውጫዊ ማዕበል ውስጥ የማይናወጥ ጽኑ መሰረት እንዳላችሁ ያሳያል። የራሳችሁን ስሜት ስትመሩ የሚመጡትም ሆነ የሚሄዱት ሰዎች በእናንተ ላይ ያላቸውን ተጽዕኖ ሙሉ በሙሉ በማክሰም የሕይወታችሁ እውነተኛ አሽከርካሪ እናንተ ብቻ መሆናችሁን ታረጋግጣላችሁ። 10ኛ ራስን ማክበር ወይም ሰልፍ ሪስፔክት የመጨረሻው ብቃት መሆኑን በሚገባ መረዳት። በመጨረሻም ሰው ሲርቃችሁ በፍጹም አለመለማመጥ የውሳኔዎች ሁሉ የበላይና ዋነኛ የሆነው ራስን የማክበር ወይም ሰልፍ ሪስፔክት የመጨረሻው ብቃት ነው። በሕይወት ጉዟችሁ ከማንም ሰው ፍቅር፣ ትኩረት፣ አድናቆት ወይም አብሮ መገኘት በላይ ከፍ ልታደርጉት የሚገባው የራሳችሁን ክብር ነው። አንድ ሰው የእናንተን እውነተኛ ዋጋ ሳያይ ቀርቶ ሲርቅ የእናንተ ዋነኛ ሥራ ዋጋችሁን አውቆ እንዲመለስ ማሳመን ሳይሆን ያንን ዋጋ የማይመጥነውን ሰው ከክብራችሁ ክልል ማውጣት ነው።
ራስን ማክበር ማለት ሌሎች ሰዎች የሰጡንን ጊዜያዊ ዋጋ ሳይሆን እኛ ለራሳችን የምንሰጠውን የማይደራደር ክብር በተግባርና በተጨባጭ መኖር ማለት ነው። የራሳችሁን ክብር በሰዎች ልመና ላይ ስትጥሉት መልሶ ለመጠገን እጅግ አስቸጋሪ የሆነ ጉዳት በስብዕናችሁ ላይ ይተዋል። ስለዚህ ራስን የማክበርን ዘውድ በራሳችሁ ላይ ስታጸኑ ማንም ሰው ሊደፍረው የማይችል የተከበረ ስብዕና ይኖራችኋል። እናም ወዳጆቼ አንድ ሰው ሲርቃችሁ አትለማመጡ። ምክንያቱም ትክክለኛና እናንተን የሚመጥኑ ሰዎች የልመና ቃላት አያስፈልጋቸውም። መራቅን መምረጥ የእነሱ መብት እንደሆነ ሁሉ በክብር በጸጥታና በግዙፍ የስነ ልቦና እርጋታ ያንን መራቅ መቀበል ደግሞ የእናንተ ታላቅነት ነው። የሰዎችን ከጎናችሁ መራቅ በጸጋ ተቀበሉት። ነገር ግን ከዛ በላይ የራሳችሁን ህልውና፣ ክብርና የውስጥ ሉዓላዊነት በጽኑ ጠብቁ። የሚሄደው ሰው የእናንተን ጥንካሬ ፈትኖ የሚያልፍ እንግዳ እንጂ የህይወታችሁ መሰረት አይደለም። እስካሁን አብራችሁ ለነበራችሁ እጅግ አመሰግናለሁ። ለዛሬ ከዚህ ጋር ላብቃና ልሰናበታችሁ። በሚቀጥለው ቪዲዮ በሌላ ጥሩ ሐሳብ እስክንገናኝ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።